ሰላም ውድ ተማሪዎች እንዴት ናችሁ? የቀጥታ ስርጭት የመምህር ዝግጅታችን ተጀምሯል። ከአሁን ሰዓት ጀምሮ እስከ 11 ሰዓት ድረስ አብረን በቀጥታ ስርጭት እንግዲህ ቆይታ የምናደርግ ነው የሚሆነው። ተማሪዎች ዛሬም እዚህ ስቱዲዮ ድረስ መምህር ታገኝታለች። መምህር ደግሞ እናንተ ልትማሩባቸው ልትሳተፉባቸው የምትችሏቸውን 5 የአማርኛ ጥያቄዎችን አዘጋጅታልናለች። እናንተም በየቤታችሁ ሆናችሁ ጥያቄዎቹን እየተከታተላችሁ መልሶቻችሁን ደግሞ በ800 ላይ ዋይኤን እያስቀደማችሁ የሞከራችሁትን ጥያቄ ተራ ቁጥርና መልስ አድርሱን። መልሶቻችሁን እንቀበላለን። ከዝግጅቱ ጋር ቤተልሔም ብርሃኑ ከአስፈጻሚያችን ሜሮን ሙሉጌታ እንዲሁም ከመላው የቀጥታ ስርጭት የስቱዲዮ ባለሙያዎች ጋር አብረናችሁ ቆይታ እናደርጋለን። ተማሪዎች በቅድሚያ ለዛሬ የተዘጋጁልንን የአማርኛ ጥያቄዎች ተከታትለን ተመልሰን እንገናኝ።
ተማሪዎች ለዛሬ የተዘጋጁልንን የአማርኛ ጥያቄዎች ቀደም ብለን እንግዲህ ተከታትለናል። እናንተም በየቤታችሁ ሆናችሁ ጥያቄዎቹን እየሞከራችሁ መልሶቻችሁን ደግሞ በ800 ላይ ዋይኤን እያስቀደማችሁ አድርሱን። መልሶቻችሁን እንቀበላለን። ደግሞ ትክክለኛ ምላሾችን በቀጥታ የስልክ መስመራችን ላይ ያስገባን ሀሳቦቻችሁን አስተያየቶቻችሁን እየተቀበልን አብረን ቆይታ እናደርጋለን። ተማሪዎች እናንተ ጊዜ አግኝታችሁ ጥያቄዎቹን እንድትመልሱ እኛ ደግሞ እስከዛ የዛሬዎቹን ጥያቄዎች አዘጋጅታለን እዚህ ከተገኘችው መምህራችን ጋር ጥቂት ቆይታ እናደርጋለን። አብራችሁን ሁኑ። መምህርት እንኳን ደህና መጣሽ። እንኳን ደህና ቆያችሁ። በቅድሚያ ጥሪያችንን ተቀብለሽ ተማሪዎቻችንን ለማገዝ እዚህ ስለተገኘሽ እጅግ አድርገን እናመሰግናለን። እኔም አክብራችሁኝ እዚህ ድረስ ስለጠራችሁኝ በትምህርት ቤቴና በራሴ ስም ላመሰግናችሁ እወዳለሁ። በጣም እናመሰግናለን። እስቲ መምህርት ከትውውቅ እንጀምር። እሺ፣ መምህርት ዮርዳኖስ ታደሰ እባላለሁ። በአማርኛ ቋንቋ የዲፕሎማ ከኮተቤ ትምህርት ዩኒቨርሲቲ ምሩቅ፣ እንደገና ደግሞ የ5ኛ ዓመት የዲግሪ ተማሪ ነኝ። በጣም ደስ ይላል። ስለዚህ እንግዲህ መምህርት መምህር ሆነሽ ተማሪዎችን እያስተማርሽ ነው፣ ጎን ለጎን ደግሞ አንቺም ተማሪ ነሽ። በጣም ደስ የሚለው። እስቲ እንደው ወደ ኋላ ደግሞ መለስ ብለሽ አሁን ያለው የተማሪነትሽን ሳይሆን እንደው በልጅነትሽ ደግሞ ምን አይነት ተማሪ ነበርሽ? ከባህሪም ከትምህርት አቀባበልም አንጻር ልጅነትሽስ እንደው በአጠቃላይ ምን ይመስላል? እሺ፣ አመሰግናለሁ። ያው የልጅነት ህይወቴን ወደ ኋላ መለስ ብዬ ሳስታውስ በትምህርት ህይወቴ ላይ መካከለኛ ከሚባሉት የተማሪዎች መመደብ ሲሆን የልጅነቴ ላይ ያው በዝምታ በስነ ምግባር ደረጃ በጣም ዝምተኛ ተማሪ ነኝ። ነገርን ጨዋታ እወዳለሁ። ጨዋታ ልጆች ሲባሉ ጨዋታ ይወዳሉ፣ ከነዛ ውስጥ እመደባለሁና እንደዚህ አይነት ልጅ ነበር። ጨዋታ የምትወደው ዝምተኛዋ መምህር ተማሪ ነበርሽ በተማሪነትሽ። አሁንስ እንደው ምን አይነት መምህር ነሽ? ከተማሪዎችሽ ጋር ያለሽ ግንኙነትስ ምን ይመስላል? አሁን ላይ ደግሞ ያው ልጆች ጋር ስትውይ የግድ ባህሪሽም ሁሉ ነገርሽ ይቀየራል። ከልጆች ጋር ተጫዋች፣ ምክንያቱም ከልጅ ጋር ስትውይ እንደ ልጅ ሆነሽ ልጆችን መስለሽ እነሱን ደግሞ በምትመክሪያቸው እነሱን ደግሞ አሪያ በሚሆንበት ላይ ልክ እንደ መምህር ሆነሽ የምታሳይበት ባህሪ ላይ ነው ያለሁት። ስለዚህ ዝምተኛነቱ በተማሪነት ጊዜ ልጅነት ላይ ከተማሪዎች ጋር እየዋሉ ዝም ማለትም አይቻልም። አብረው ሊሄዱ አይችሉም አይደለ? እውነት ነው። እንደው መምህርት የልጅነት ህልምሽስ ምን ነበረ? መምህር ሆናለሁ የሚለው ሀሳብ ከበፊትም የነበረ ነው ወይስ እንደው በተለየ ሁኔታ ነው ወደ መምህርነት የገባሽው? በልጅነትሽ ምን መሆን ነበረ የምታስቢው? በልጅነቴ ላይ ወደ መምህርትነት በጣም አደላለሁ። በተለይ ደግሞ 7ኛ 8ኛ ክፍል ላይ ስደርስ መምህር ወደሚለው ማለት መምህር ብሆን ብዬ የምመኝ ሰው ነኝ። ከምንም በላይ ደግሞ አማርኛ ትምህርት በጣም ነው የምወደውና በቃ አማርኛ ደብተሮችን ራሱ በክብር ነበር የሚይዛቸው። በጣም ለረጅም ጊዜያት ይቆያሉ እና ወደ መምህርነት ዝንባሌ የነበረኝ በልጅነቴ ጀምሮ ነው ማለት ነው። ስለዚህ መምህርት መሆን ህልምሽ ነበረ? ህልምሽን ነው እየኖርሽ ያለሽው ማለት ነው? ህልሜን ነው እየኖርኩ ያለሁት። ያው ህልሜን እንድኖር ግን ያው አጋጣሚ ልክ 12 ምናምን ስንደርስ ደግሞ ሀሳባችን ይቀየራል። ብዙም ትኩረት አላደርግም ማለት ወደዚህ ሙያ እቀየራለሁ ብዬ አላሰብኩም ነበር። እንደ አጋጣሚ በረዳት መምህርትነት ገባው። ከዛ በኋላ ነው ትምህርት ቤቱ ትልቅ አስተዋጽኦ በዚህ አጋጣሚ ማመስገን እፈልጋለሁ። ትምህርት ቤቱ የበለጠ ወደ መምህርትነት እንዲሄድ ገፋፍቶኛል ብዬ አስባለሁ። በጣም ጥሩ። የአማርኛ ደብተሮች የራሱ በክብር ነው የተቀመጡት ብለሻልና የአማርኛ መምህርት መሆን ከበፊትም ውስጥሽ ነበረ? መምህር የመሆን ሀሳቡ መሀል ላይ ቢቀየርም በፊት ግን እንደነበረሽ ነግረሽናልና የተለየ ምክንያት አለ አማርኛን እንድትወጁ ያደረገሽ? ምናልባት አንዳንዴ መምህራኖቻችን ራሱ የሚያስተምሩን ለነሱ የሚኖረን ፍቅር ለነሱ የሚኖረን አክብሮት ይሄንን ብሆን የምንለው ሮል ሞዴል የምናረጋቸው መምህራኖች ይኖሩናልና አንቺ ምንድነው የተለየ አማርኛን በጣም ወደዋለሁ ስላልሽ የተለየ ምክንያትሽ ምንድን ነበር? ያው አማርኛን ወደዋለሁ መምህራኖቼ በተለይ 5ኛ ክፍል መምህርት ኤልሳቤጥን አልረሳትም። ከሷ ጀምሮ በቃ ትምህርቱን መውደድ፣ ምክንያቱም የምታስተምርበት የነበረው መንገድ የበለጠ ወደዛ ይገፋፋኝ ነበር እና በቃ አማርኛን በጣም ነው የምወደው። በተለይ ደግሞ ልክ አሁን ዩኒቨርሲቲ ስገባ በዩኒቨርሲቲ ደረጃ ላይ የሚያስተምሩ መምህራኖቼ የበለጠ አማርኛን ትምህርት እንደወደው አድርጎኛል።
በጣም ደስ ይላል። አንቺስ እንደው ምን አይነት መምህርት ነሽ? ማለት የተማሪዎችሽ ልክ አሁን አንቺ ምሳሌ ያደረግሻት መምህር አለች ትምህርቱን እንዲወደው የበለጠ ምክንያት ሆናኛለች የምትዩና አንቺስ በምን አይነት መልኩ ነው የምታስተምሪው? ምናልባት ክፍል ውስጥ ተማሪዎች አንዳንዴ ትምህርትን የምንሰጥበት መንገድ ነው ትምህርቱን እንዲወዱትም እንዲቀላቸውም እንዲገባቸውም የሚያደርገውና ምን አይነት የማስተማር ዘዴን ትጠቀሚያለሽ? ከተማሪዎችሽ ጋርስ ያለሽ ነገር ምን ይመስላል? ያው ቅድም እንደነገርኩሽ ስጀምር በረዳት መምህርትነት ነው። ልክ በረዳት መምህርትነት ሳሳልፍ ከልጆች ጋር ያለኝ ግንኙነት በጣም ጠበቀ። ማለት ጥሩ ከነሱ ጋር ጥሩ ትጮቻለሽ፣ ትግባቢያለሽ፣ ባህሪያቸውን ትለየዋለሽ። ስለዚህ ወደ መምህርነት ስገባ አልከበደኝም። መምህርነትም ደግሞ የማጫወት እርስ በርሳቸው ከምንም በላይ ደግሞ ትምህርታቸው ላይ ትኩረት እንዲያደርጉ ይሄም ምንድነው እየወደዱሽ የሚፈሩሽ አይነት መምህርት ነኝ። ይወዱኛል፣ ይፈሩኛል። በማጫወት ባለብኝ ሰዓቶች ሁሉ አጫውታቸዋለሁ። በተለይ ደግሞ በስነ ጽሁፍ ዘርፍ ትምህርት ቤቱ ትልቅ ድርሻ አለው እና በስነ ጽሁፍ ዙሪያ ላይ ለመሳተፍ በጣም ፍላጎት አላቸው ልጆቹ። ያንን ለማድረግ ደግሞ ከክፍል ውስጥ ይወስነዋል። ክፍል ውስጥ ምን አይነት ተቆጪ መባል መምህርት ነኝ ማለት ልክ ይሄ ያቺ የመማር ማስተማር ሂደቷ ላይ ኮስታራ መባል ነኝ። ያችን ሰዓት ግን ትምህርቱን እንዲወዱት ነው። እንዲወዱት ማደርገው መቼ ነው? ልክ ሊያልቅ ሲል ተረቶችን አነብላቸዋለሁ። ጽፈው እንዲመጡ የራሳቸውን ችሎታዎች ደግሞ ጽፈው እንዲመጡ አደርጋቸዋለሁ። ያ ምንድነው ያንቺን ክፍለ ጊዜ እንዲናፍቁት ያደርጋቸዋል። በትረካ መልክ ስታቀርቢላቸው፣ ወጎችን ስታቀርቢላቸው የበለጠ ትምህርቱ ምክንያቱም ያቺ ሰዓት ትናፍቃቸዋለች። ዛሬ ምን ልትነግረን ይሆን የሚለው ነገር ማለት ነው። ያ ነገር ወደ ትምህርቱ ይስባቸዋል ወይም ደግሞ ይማርካቸዋል ማለት ነው። ከዚህ አንጻር ተፈሪም ተወዳጅም መምህርት ነሽ። እውነት ነው። ትኩረት ማድረግ ያለባቸው ነገር ላይ ቁጣ በሚያስፈልግ ሰዓት ቁጣ ያስፈልጋል ለተማሪዎች፣ ፍቅርና እንክብካቤ ጨዋታ በሚያስፈልጋቸው ሰዓት ደግሞ ያንንም መስጠት ነው የመምህርም የሚጠበቅበትና ሁሉም ነገር ለነሱ እነሱን ከመውደድ እነሱ ጥሩ ደረጃ እንዲደርሱ ከማሰብ ስለሆነ ሁሉም አይነት ባህሪ አስፈላጊ ይመስለኛል። እውነት ነው። እንደው እንደ መምህር የአማርኛ መምህር ነሽ። አማርኛን በማስተማር ውስጥ በጣም አስቸጋሪ የምትዩ ነገር ምንድነው? ከተማሪዎች አቀባበል ሊሆን ይችላል። አንዳንዴ ቋንቋውን ስለምንናገረው ስለምናዳምጠው ትኩረት ያለ መስጠትም እንደ ወጣዋለሁ የሚል አመለካከትም አለ አንዳንዴ ተማሪዎች ላይና እንደው አንቺ በማስተማር ውስጥ አስቸጋሪው ነገር ምንድነው? ያው አሁን ላይ ጊዜው ትንሽ ወደ ቴክኖሎጂ ያደላበት ጊዜ ላይ ነው ያለውና ተማሪዎች ቋንቋቸው ላይ ወይ ደግሞ አማርኛ ቋንቋ ላይ ትኩረት የማድረግ ነገራቸው አናሳ ነው። ምክንያቱም ስለሚናገሩት ከጓደኞቻቸው ጋር ከቤተሰቦቻቸው ጋር እንደ ልብ ስለሚያወሩት ቀላል ነው ብለው ያስባሉ እና ትንሽ የሚከብዳቸው ቃላት ማለት ፍቺ ላይ ይቸገራሉ። ማለት አዲስ ይሆንባቸዋል። ያ ማለት ምንድነው? ቃላትን በተለያየ መንገድ እንፈታቸዋለን፣ እንተረጉማለን። በዛ ሰዓት ላይ ለቃላት ሁሌ አዲስ ነው የሚሆኑት። በቀላሉ እኛ የሆነ ያቁታል ወይ ደግሞ ይጠሩታል ብለን የምናስባቸውን ቃላቶች ለነሱ አዲስ ናቸው። ያ ምንድነው? አሁን ላይ የሚነጋገሩበት ይሄ የውጭው ቋንቋ ገዝቶናል። ለምሳሌ አሪፍ ነው አማርኛ አይደለም አይደል? ግን ልክ እንደ አማርኛ አሪፍ ነው ብለው ይጠቀሙታል። ግሩም ነው ድንቅ ነው ስትያቸው ደግሞ እንደ አዲስ እንትን ሊሉት እና ትንሽ የቃላት ፍቺ ላይ ግራ መጋባት፣ ለቃላት አዲስ መሆን በተለይ ደግሞ አዲስ አበባ ላይ ሲሆን ይሄ ገጠራማ ወይ ደግሞ የዘይን ቋንቋ ለነሱ በጣም አዲስ ነው የሚሆኑት እና ከዛ አንጻር ትንሽ ቃላት ላይ ስለዚህ ይሄ በዘልማድማ አሁን በተለይ ንግግራችን በጣም የተደበላለቀ ነው። የእንግሊዘኛውንም የምኑንም የአራዳውንም ምኑንም ቋንቋ እንትን ያለ ስለሆነ እሱ ራሱ ለልጆች በተለይ ታች ጋር አስቸጋሪ ነው። ትክክለኛውን ነገር ለመለየት ይቸገራሉ ማለት ነው። በሚገባ እሱ ነገር ተጽዕኖ አሳድሮባቸዋል ማለት ነው።
በጣም ጥሩ መምህር እንግዲህ ሌሎች ሀሳቦችንም እናነሳለን። ተማሪዎቻችንም በ800 ላይ ዋይኤን እያስቀደሙ መልሶቻቸውን ሙከራዎቻቸውን እያደረሱን ነው። ደስ ይለናል። ከኛ ጋር ለመሆናችሁ ማረጋገጫችን ስለሆነ ሙከራችሁን አሁንም አድርሱን። ደግሞ ሰዓትም እንዳያጥረን ሀሳቦችንም በየመሃሉ እናነሳለን። እስቲ ግን ለተማሪዎቻችን የመጀመሪያውን ጥያቄያቸውን እናስታውሳቸውና ከዛ ደግሞ መልስ የመለሱ ተማሪዎችንም እናሳትፋለን። መምህራችንም ደግሞ ማብራሪያውን ትቀጥያለሽ። ተማሪዎች ለዛሬ ከተዘጋጁልን የአማርኛ ጥያቄዎች ውስጥ የአንደኛውን ጥያቄ ተከታትለን ተመልሰን እንገናኝ። ተማሪዎች የመጀመሪያውን ጥያቄ አስተውሰን ተመልሰን ተገናኘን። መምህራችን ማብራሪያውን ከመስጠትሽ በፊት ግን በቀጥታ ስልክ መስመራችን ላይ የዚህን ጥያቄ የመለሰ ተማሪ አለን። ሄሎ ሄሎ፣ ማን እንበል? ሄሎ ማን እንበል? ዳንኤል አወቀ ከሞታ። ዳዊት ነው ያልከን? ዳንኤል አወቀ ከሞታ። ዳንኤል እንዴት ነክ? እግዚአብሔር ይመስገን። የመጀመሪያው መላሻችን ነክ። የመጀመሪያውን ጥያቄ ለመመለስ ነው የገባኸውና የዛሬዎቹ ጥያቄዎች እንዴት ናቸው? ይቀላል? በጣም ጥሩ። እንግዲህ ከ6ኛ ክፍል ጀምሮ ያሉ ተማሪዎች መመለስ የሚችሉትን ጥያቄ ነው መምህራችን ያዘጋጀችልን። አንተ የስንተኛ ክፍል ተማሪ ነህ? የ6ኛ ክፍል ተማሪ ነኝ። የ6ኛ ክፍል ተማሪ። ስለዚህ አንተ በደንብ ትመልሷለህ። ቢቀልህም ተገቢ ነው ማለት ነው። እሺ፣ ጥያቄውን መመለስ ትችላለህ። እሺ፣ የመጀመሪያው ጥያቄ እናቴ እጇን አሳርፋብኝ አታውቅም። የተሰመረበት ሐረግ ፍቺ የትኛው ነው? እጇን አሳርፋብኝ የሚለው ግን ከእጇን አሳርፋብኝ የሚለው አሻሽታኝ የሚለው ከሀ እስከ ሐመር ያሉትን እንትን አይሆንም። ሊገባ ዳንኤል እጅን ማሳረፍ ዳንኤል ይቅርታ ስላቋረጥኩ ይቅርታ። ግን በደንብ እንድንሰማክ ቴሌቪዥን ከፍተህ ካልመሰለኝ ድምጹን ብቻ አጥፋልንና ሀሳብህን ትቀጥላለህ። እሺ ያው የቴሌቪዥኑን ድምጽ ስታጠፋው ሁሉም ተማሪዎች በደንብ ይሰማዋል፣ ከኛም ጋር በደንብ እንደማመጣለን። እሺ አሁን መቀጠል ትችላለህ። እሺ አሻሽታኝ የሚሆነው እዛን አሳርፋብኝ ሳይሆን መሆን የሚችለው ማሻሸት ነው። ማሻሸት ወይም ደግሞ መዳሰስ የሚለውን ይገልጽልናል። አቅፋኝ የሚለው ደግሞ ጥያቄው የሚለው አሳርፋብኝ ስለሆነ ማቀፍ እና ማሳረፍ ትርጉማቸው ሊመጣጠን አይችልም። የሐመርሃ ደግሞ ተቆጥታኝ የሚለው ስለሆነ እጇን አሳርፋብኝ የሚለው ተቆጥታኝ የሚለውን አይገልጽልንም። ምክንያቱም መቆጣት በቃል እንጂ በእጅ ስለማይገለጥ ማለት ነው። የመን ስናይ ግን
መታኝ ነው እጇን አሳርፋብኝ የሚለው በትክክል መታኝ የሚለውን ሊገልጽልን ስለሚችል መልሱ ምን ነው? በጣም ጥሩ መምህራችን በትክክል መልሷል። ተማሪያችን በትክክል መልሶታል። ዳንኤልን የምትይው ነገር አለ? እሺ ዳንኤል የ6ኛ ክፍል ተማሪ ነው አይደል? አዎ። እንዴት ነው ንባብ ላይ ያለህ ክህሎት ምን ይመስላል? ከትምህርት ቤት ተደረሰልኝ የቤት ስራዬን ከጨረስኩ በኋላ ጊዜ ካለኝ አነባለሁ። እንዲሁም ወደ ማታ አካባቢ አነባለሁ። በጣም ጎበዝ። ስለዚህ አማርኛ ላይ ትኩረት ታደርጋለህ ማለት ነው? አዎ። ያ ስለዚህ ላንተ ለ6ኛ ክፍል ተማሪ ንባብ ላይ ማተኮር ከምንም በላይ ጠቃሚ ነው። ምክንያቱም የሚኒስትሪ ተፈታኝ ነህ አይደል? አዎ። ስለዚህ ለሚኒስትሪ ደግሞ ለመዘጋጀት ከምንም በላይ ማንበብ ይጠበቅብሃል ማለት ነው አይደል? በጥሩ ሁኔታ አብራርተኸዋል። መልስህም ትክክል ነው። እናመሰግናለን ዳንኤል፣ በጣም እናመሰግናለን። ጥሩ አድርገህ ነው ያብራራኸው። እንደው በአጠቃላይ ዝግጅትክ ምን ይመስላል ለሚኒስትሪ? ጥያቄዎቹ እንግዲህ ለሚኒስትሪ ፈተና ተማሪዎች የሚያዘጋጁ ስለሆነ መምህር የሚለው ዝግጅት በዚሁ ብትቀጥሉ ማለት ነው። በጣም ጥሩ። እኛም አስተያየቱን ተቀብለናል፣ እንቀጥላለን። እኛም አላማችን እናንተን ማገዝ ስለሆነ ይሄ ዝግጅት ደግሞ እናንተን ለፈተና ብቁ እንድትሆኑ የሚያግዛችሁ ከሆነ በጣም ደስ ይለናል። በርቱልን። እናመሰግናለን ዳንኤል። እኔም አመሰግናለሁ። መልካም ጊዜ። እሺ መምህራችን እንግዲህ ተማሪያችን በጥሩ ሁኔታ አብራርቶልናል። የበለጠ ደግሞ አንቺ ለሌሎች ተማሪዎችም ግልጽ እንዲሆን የምትጨምሪው ሀሳብ ካለ ያንቺን እንውሰድና ወደ ቀጣይ ጥያቄያችን እናልፋለን። እሺ አመሰግናለሁ። እናቴ እጇን አሳርፋብኝ አታውቅም ሲል ይሄ ሀረግ እጇን አሳርፋብኝ አታውቅም የሚለው ለምሳሌ የመጀመሪያውን ሀሌታ ውሃን ብንመለከት አሻሽታይ ነው። እናት በባህሪዋ ደግሞ ታሻሻለች፣ ልጇን ሁልጊዜ ትዳብሳለች ማለት ነው። ስለዚህ አሳርፋብኝ አታውቅም ለሚለው ምላሽ ሊሆን አይችልም ማለት ነው። እናት ሁልጊዜ እጇን ከልጇ ላይ ማሻሸቷ ስለማይቀር ማለት ነው። ሁለተኛው ደግሞ አቅፋኝ ነው። ስለዚህ እናቶቻችን ሁልጊዜ አቅፈው ነው የሚያሳድጉን። አሳርፋብኝ አታውቅም ለሚለው አታውቅም ስለሚል ይሄ የሚያፈርሰዋል ማለት ነው። ሀመርሃ ደግሞ የሚለው ተቆጥታኝ ነው። ተቆጥታኝ ስንል ደግሞ የቃል ግንኙነት ነው እንጂ ምንም አይነት የአካል ማሳረፍ የለውም ወይ ደግሞ ከሰውነት እንቅስቃሴ ጋር ግንኙነት የለውም ማለት ነው። ስለዚህ መታኝ የሚለው አንድም ቀን መታኝ አታውቅም የሚለው እጇን አሳርፋብኝ ለሚለው ምላሽ ነው ማለት ነው። በጣም ጥሩ መምህር፣ እንደው እዚህ ጋር ስለ እናት ስላነሳን ወደ ቀጣይ ጥያቄ ከማለፋችን በፊት ወላጆች ለልጆች በጣም ቅርብ ናቸው። በተለይ ደግሞ እናቶች ቅርብ ናቸው እና ቅድም አንቺም ስታነሹ ነበረ ይሄ ዘመን በተለይ በጣም ብዙ የቴክኖሎጂ አማራጮች የበዙበት ጊዜ ስለሆነ ተማሪዎች የንባብ ጋር ያላቸው ነገር በጣም የቀነሰበት ነው። ተማሪዎች ብቻ ሳይሆን እንደው ትልልቅ የሚባሉም ሰዎች ወላጆችም ሌሎችም የማንበብ ባህል እየቀነሰ ነው ይባላል እና በተለይ ደግሞ እኛንን ወላጆች ናቸው ለልጆቻቸው ምሳሌ አርአያ የሚሆኑት። እናቶች ደግሞ ለልጆቻቸው ካላቸው ቅርበት አንጻር አንቺ እንደ መምህር በተለይ የልጆች የንባብ ባህል እንዲዳብር በምን አይነት መልኩ ማገዝ አለባቸው የሚል ሀሳብ ምን አለሽ? ወላጆች ከምንም በላይ ለልጆቻቸው ትኩረት መስጠት አለባቸው። ምክንያቱም ዋጋ ከፍለው ነው ለልጆቻቸው ዋጋ መክፈል አለብን እንላለን ሁልጊዜ። ስለዚህ በዚህ ጊዜ ምንድነው ማድረግ ያለባቸው? ጊዜ መስጠት። ጊዜ ማለት አሁን ላይ ሁሉም ሩጫ ነው የምናውቀው ነገር ነው። ነገር ግን እናት በተለይ ስራም ስትሰራ ለልጇ ጆሮ መስጠት አለባት። ስራ እየሰራች ማዳመጥ ማለት ነው። ልጇ እንዲያነብ ወይ ደግሞ ያነበበውን ነገር እንዲነግራት እሷም ስራዋን ሳትተጓጉል ማከናወን ይቻላል ብዬ አስባለሁ። ከምንም በላይ ምን አደረክ ልጄ ዛሬ ምን አነበብክ የሚለው ጥያቄ ለልጆች የማንበብ ሞራል ይሆናል ብዬ አስባለሁ። ስለዚህ ያንን እድል ለመስጠት የተወሰነ ሰዓት ሊተኙ ሊሆን ይችላል ወይ ደግሞ ከመኝታቸው ጠዋት ከትምህርት ቤት እንደመጡ ምን አንብቦ እንደጠበቋቸው የመጽሐፉ ታሪክ ምን ይላል የሚለውን ነገር መጠየቅ ቢችሉና ለልጆቻቸው ጊዜ መስጠት ከምንም በላይ ጊዜ ነው። ስልክ አሁን ላይ በጣም ልጆች ከኛ በላይ ስለ ስልክ ጠንቅቀው ቴክኖሎጂን አይጠቀሙት አይደለም፣
ነገር ግን ቴክኖሎጂን ከመጠቀም ጋር አያይዘው ለንባብ እድል መስጠት መቻል አለባቸው። አሁን ላይ ልጆች በዚህ ጉዳይ ላይ ትንሽ አሳሳቢ እየሆነ የመጣበት ወላጆች አርአያ መሆን አለባቸው። ወላጆች አርአያ ለምሳሌ ቅድም ከመኝታ በፊት ብዬሻለሁ ትንሽ ደቂቃ ሰጥተው 10 ደቂቃ በቂ ነው ለንባብ። አንድ አጭር ተረት ቢጀምሩላቸው ወይ ደግሞ ቤት ውስጥ አባትን ብንወስድ የሆነ ሰዓት ዝም ብሎ መጽሐፍ ገልጦ ቢያይ ልጅ አባትን ነው ይከተላል ማለት ነው። እናትም ቅድም እንዳልኩሽ ማዳመጥ ብትችል የተወሰነ ሰዓት። ስለዚህ ለልጆች ምሳሌ መሆን የምንችለው ያንን ነው። መቼም ጊዜ የለንም ብለን ልጆቻችንን ማጣት የለብንም እላለሁ። ለነሱ ነው ጊዜ የማጣታችን ምክንያት ለነሱ ጥሩ ነገር ለማድረግ እስከሆነ ድረስ ችላ ማለት የለብንም። በደንብ ጊዜ መስጠት አለብን ነው ለወላጆች። እኛ ነን ደግሞ ምሳሌም ለልጆቻችን የምንሆነውና የንባብ ባህላችንን እኛ ስናሳድግ እኛ ስናነብ ልጆቻችንም እኛን ምሳሌ ስለሚያደርጉ ይከተሉናል። እናመሰግናለን መምህርት። ወደ ቀጣዩ ጥያቄያችን እናልፋለን። ተማሪዎች እናንተም እንግዲህ መልሶቻችሁን በ800 ላይ ዋይኤን እያስቀደማችሁ እያደረሳችሁ ነው። አሁንም ተሳትፏችሁ ይቀጥል። ለዛሬ ከተዘጋጁልን የአማርኛ ጥያቄዎች ውስጥ የሁለተኛውን ጥያቄ ተከታትለን ተመልሰን እንገናኝ። ተማሪዎች የሁለተኛውን ጥያቄ አስታውሰን ተመልሰን ተገናኘን። እናንተም እንግዲህ ጥያቄዎቹን እየሞከራችሁ መልሶቻችሁን በ800 ላይ ዋይኤን እያስቀደማችሁ እያደረሳችሁ ነው። ትክክለኛ መላሾችን ደግሞ በቀጥታ የስልክ መስመራችን ላይ እያስገባን ነው። በእርግጥ በቀጥታ የስልክ መስመራችን ላይ የምናስገባቸው ተማሪዎች ብቻ አይደሉም መላሾች፣ በጣም በርካታ ተማሪዎች ናችሁ። ጥያቄዎቹን መልሶች አግኝታችሁ የመለሳችሁት፣ ግን ተሳታፊዎች ገደብ ስላለው በቀጥታ የስልክ መስመራችን ላይ ማስገባት የምንችለውን መጠን ብቻ ስለምናስገባ ነው እንጂ ሌሎቻችሁ ሳትመልሱ ቀርታችሁ አይደለም። በጣም ብዙ ተማሪዎች ናችሁ የምትሳተፉት የምትመልሱት። በጣም እናመሰግናለን። መምህር አሁንም ወደ ሁለተኛው ጥያቄ መልስ ከማለፋችን በፊት የቀጥታ የስልክ መስመራችን ላይ ተማሪ አለን። ሄሎ፣ አቤት። ማን እንበል? ማህደር ባለባለለው። ማህደር? አዎ። ከየት ነው ማህደር የምትደውይልን? ታቦል ያረብታ። እሺ፣ የዛሬዎቹ ጥያቄዎች እንዴት ናቸው? አሪፍ ናቸው። ጥሩ ነው። ጥሩ ናቸው። አንቺ የስንተኛ ክፍል ተማሪ ነሽ? የሰባት። የሰባት? አዎ።
ጎበዝ። ስለዚህ ከ6ኛ ክፍል ጀምሮ ያሉ ተማሪዎች ይመልሱታል ብላለች መምህራችን። ስለዚህ ጥያቄውን መመለስ ትችያለሽ። እሺ ጥያቄው ከግስ ጋር እየገቡ በጊዜ የሚገልጸው ድርጊት የት፣ መቼ፣ ለምን፣ በምን ሁኔታ እንደተፈጸመ የሚገልጽ ነው የሚለው። ሀ ተውሳከ ግስ ይላል። ለስም ሐመርኋ ቅጽል ምዕላድ። ስም አይሆንም። ቅጽልም ሌላ በሌላ ስም ምናምን ነገር በቅጽል ስለሚመጣ አይሆንም። ምዕላድ ደግሞ ብቻውን መቆም የሚችል እና ብቻ ከሌላ ጥገኛ ሆኖ የሚሆን ሲሆን መልሱ የሚሆነው ተውሳከ ግስ ነው። መምህራችን ተማሪያችን በትክክል መልሳለች አይደል? በትክክል ተመልሷል። ጎበዝ ማህደር፣ በጣም እናመሰግናለን። እሺ አመሰግናለሁ። አንቺ እንግዲህ 7ኛ ክፍል ነሽ። አዎ። ስለዚህ አምና 6ኛ ክፍል ሚኒስትሪ ተፈትነሻል። አዎ። እንደው ለተማሪዎች ምን መልእክት አለሽ? በምን አይነት መልኩ ቢዘጋጁ አንቺ ተፈትነሽ ስላለፍሽ ምን ትመክራቸዋለሽ? ፈተና ላይ ሲቀመጡ አለመፍራትና በደንብ ትምህርት ላይ መተማመን እንዳለባቸው አስተላልፋለሁ። ስለዚህ እሱን ትመክራቸዋለሽ። አንቺስ የንባብ ባህልሽ እንዴት ነው? ጥሩ ነው። በጊዜ ከፋፍዬ ነው ማጠናው። በጣም ጥሩ። ስለዚህ በደንብ ታነቢያለሽ። አዎ። እሺ መምህር ምትዩ ሀሳብ አለሽ? ካነበብሽው ማትረሹ መጽሐፍ አለ ጥሩ የንባብ ልምድ አለኝ ብላ ነበር። ለልጆች ምትጋብዣቸው ቢያነቡት ምትዩ ምን አለ? እኔ ያነበብኩት አንድሮሜዳት አንብቤ አለው፣ ግን ሌላ ብዙ አንብበሻል? ልክ እንደዚህ ድንገተኛ ጥያቄ ሲሆን ሁሉም ትዝ አይልም አይደለ ማህደር? አዎ። ስለዚህ አንድሮሜዳን እንዲያነቡት ለልጆች ትመክሪያለሽ። አዎ። እናመሰግናለን። እሺ አመሰግናለሁ። ተሳትፎሽ ይቀጥል። እሺ እሺ መምህር፣ ተማሪዎቻችን እንዴት እያየሻቸው ነው? ተሳታፊዎቻችንን በጥሩ ሁኔታ ነው የሚገልጹት እያንዳንዱን። በዛ ላይ ደግሞ ጥሩ የንባብ ክህሎት እንዳላቸው እያስተዋልኩ ነው። በጣም ጥሩ። እሺ መምህራችን ተማሪያችን መልሰዋለች። አንቺ ደግሞ የበለጠ ግልጽ እንዲሆንላቸው የሁለተኛውን ጥያቄ አብራሪልን። እሺ የሁለተኛው ጥያቄ የሚለን ከግስ ጋር እየገቡ በግሱ የሚገለጸውን ድርጊት የት፣ መቼ፣ ለምን፣ በምን ሁኔታ እንደተደረገ የሚገልጽ ነው። የመጀመሪያውን ስንመለከት ተውሳከ ግስ ነው። ተውሳከ ግስ የምንለው በአረፍተ ነገር መጨረሻ እየገባ አረፍተ ነገሩን የሚቋጭልን፣ አረፍተ ነገሩን የሚደመድምልን ነው። ድርጊት ነው። መሆንን መኖርን የሚገልጽ ነው ማለት ነው። ተውሳከ ግስን ስንመለከት ተውሳከ ግስ የምንለው ከግስ በፊት ገብቶ ግስን የሚገልጽ ነው፣ የሚያብራራ ነው። ለምሳሌ ሄደ የሚል ግስ ቢኖረን መቼ ሄደ፣ የት ሄደ፣ ለምን ሄደ፣ በምን ሄደ ሁኔታውን የሚገልጽ ነው ማለት ነው። ሁለተኛውን ስንመለከት ለስም ነው። ስም ደግሞ በአረፍተ ነገር ውስጥ ባለቤት ነው። ስለዚህ ግስን ሊገልጸው አይችልም ማለት ነው። ስም የምንለው በአረፍተ ነገር ውስጥ ባለቤት ሆኖ የሚያገለግል ነው። ሀመርሃ ቅጽል ደግሞ የምንለው ከስም በፊት በመግባት ወይም ከስም በኋላ በመግባት ስምን የሚገልጽ ነው። ስለዚህ ስምን የሚገልጸው ቅጽል ነው። ግስን ደግሞ የሚገልጽልን ተውሳከ ግስ ነው ማለት ነው። መ ደግሞ ምዕላድ ነው። የቃል ክፍል አይደለም፣ ሌሎቹ የቃል ክፍሎች ናቸው። ምዕላድ ግን ራሱን ችሎ መቆም የማይችል ነው። ምዕላድ የቃል ክፍል አይደለም ማለት ነው። አመሰግናለሁ። ስለዚህ ተማሪያችን እንደመለሰችው ሀሌታ ውሃ መልሱ ሀሌታ ውሃ ነው። እሺ እናመሰግናለን መምህርት። ተማሪዎች የሶስተኛውን ጥያቄ አስታውሰን ደግሞ ተመልሰን እንገናኝ።
ተማሪዎች የሶስተኛውን ጥያቄ አስታውሰን ተመልሰን ተገናኘን። መምህራችን ማብራራት ከመጀመሯ በፊት ግን በቀጥታ የስልክ መስመራችን ላይ ተማሪ አለን። ሄሎ ሄሎ ሄሎ። አቤት፣ ማንን በል? ማህደር። ዛሬ ማህደሮች አልተቻሉም። ካንቺ በፊትም የነበረችው መላሽ ማህደር ነበረች። ቴሌቪዥን ከፍተሽ ከሆነ ግን ድምጹን ብቻ አጥፊልን በደንብ እንድንደማመጥ። እሺ፣ የዛሬዎቹ ጥያቄዎች እንዴት አይሻቸው? ቀላል ነበሩ። አንቺ ስንተኛ ክፍል ተማሪ ነሽ? የስምንተኛ ክፍል። ስለዚህ ተምረሹ ያለፍሽው ነው። በደንብ ነው የምትመልሺልን የምታብራሪልን ማለት ነው። እሺ፣ ወደ ጥያቄው ማለፍ እንችላለን። መልስሽን ቀጥይ። ነፍሱ ወዝራቱ በረራ የሚለው በቀረቡ ድላለጥ ነው ሲል መጀመሪያው ሰውኛ ዘይት ስንመለከት ሰውኛ ዘይት ማህደር ስልኩ ማህደር፣ ይቅርታ ድምጽ ካላጠፋሽ ድምጹን አጥፊው በደንብ እንድንሰማማ። እሺ ቀጥይ። ከዛ ሰውኛ ዘይት ነው የዘይት ሄሎ ሰውኛ ዘይት ነው የዘይት ሄሎ እየሰማንሽ ነው ማህደር፣ ቀጥይ። ሰውኛ ዘይት የምንለው ሄሎ ሄሎ ማህደር እየሰማንሽ ነው። መልሱን ንገሪን። እሺ መልሱ ሀሌታ ውሃ። አዎ እሺ፣ ተማሪያችን በትክክል መልሳለች። መምህር በትክክል ተመልሷል። እሺ ማህደር፣ አንቺ የስምንተኛ ክፍል ተማሪ ነሽ። አሁን ሚኒስትሪ በቀጣይ ይጠብቅሻል። ምን አይነት ዝግጅት እያደረግሽ ነው? የምንፈተናቸው ትምህርቶች በሰዓት ከማስጠይ ያጠናል። እሺ፣ ለሌሎች ተማሪዎች የምታስተላልፊው መልእክት አለ? ለሚኒስትሪ በደንብ እንዲዘጋጁ እናመሰግናለን ማህደር። የስልኩ ጥራት ትንሽ ስለተጓደለ ነው። ከዚህ በላይም ሀሳብሽን ብንቀበል ደስ ይለን ነበር። ጥያቄውን በትክክል መልሰሻል። እናመሰግናለን። እሺ ተማሪያችን በትክክል መልሰዋለች። መምህር የተጨማሪ የሰጠችውን ማብራሪያ ሀሳብ በጥራት መጓደል በደንብ አልሰማ ነው። አንቺ ደግሞ ተጨማሪ ሀሳቦችን ለተማሪዎቻችን አድርሽልን። እሺ፣ ጥያቄውን ስንመለከት ነፍሱ እግር አውጥቶ በረረ፣ ዘይቤው የቀረበው በየትኛው አገላለጽ ነው? ዘይቤ የምንለው አንድን ቃል ወይም አንድን ሀሳብ የበለጠ ደመቅ አድርጎ ለማቅረብ ወይም ለማብራራት የምንጠቀምበት ነው። ከዘይቤዎች መካከል ሰውኛ፣ ተለዋጭ፣ ግነት፣ እንቶኒ የምንላቸው አሉ። ሰውኛ ዘይቤ ምንድነው ስንል ሰው ላልሆነ ነገር የሰውን ባህሪ ሰጥተን የምንገልጽበት ነው። ለምሳሌ ብንመለከት በመስኮቱ በኩል ስንመለከት እንቡጥ አበቦች ተቃቅፈው እንቅልፍ ወስዷቸዋል ብንል መተቃቀፍ የሰው ባህሪ ነው። ስለዚህ ሰውኛ ባህሪ ይሆናል ማለት ነው። ተለዋጭ ደግሞ የምንለው ልንገልጽ የፈለግነውን ነገር በሌላ ወይ ደግሞ ለሌላ አካል ሰጥተነው ምስል መግለጽ ስንችል ነው። ለምሳሌ ደመና መጋረጃውን ገፎ ፈገግ ይላል ስንል መጋረጃ ብርሃንን ቤታችን ውስጥ ለመከለል ወይም ደግሞ ጨለም ለማድረግ የምንጠቀመው ነው። ስለዚህ ደመናም ደግሞ ጋርዶት ብርሃንን የጋረደውን ሲገልጠው የሚለውና ተለዋጭ የምንለው ያ ነው። ግነት ደግሞ የምንለው አንድ ነገር ከነባራዊ ሁኔታ በላይ አድርገን ለምሳሌ የእንጀራን ስስነት ስስ ነው እንጀራው፣ ከስስነቱን ደግሞ ለመግለጽ እፍ ቢሉት ወንዝ ይሻገራል ብንል የበለጠ አጋነን ወይ ደግሞ ከነበረው ከስስነቱ ባህሪው የበለጠ ገለጽ ነው የሚለው ነው። እንቶኒ ደግሞ የምንለው እዚህ ጋር በአጠገባችን የሌለን ነገር ሰው ላልሆነ ሰው እንደ ሰው ቆጥረ ነው ምላሽ እንዲሰጠን ወይ ደግሞ እንዲያናግረን። ለምሳሌ ብንመለከት ተናገር አንተ ሐውልት አንተ አክሱም ያለኸው እስከ ዛሬ ድረስ ስንቱን ጉድ ያየኸው ብንል ሐውልቱ ምላሽ አይሰጠንም ወይ ደግሞ አያናግረንም። ነገር ግን እንደሚያናግረን አድርገን ስንገልጽ ነው ማለት ነው። ስለዚህ እዚህ ጋም ስንመለከት ነፍሱ እግር አውጥቶ በረረ ስንል እግር ኖሮት የመራመድ ነፍስ እግር የላትም። ስለዚህ የሰውን ባህሪ አላብሰነው ነው ሰውኛ ነው የሚለው በትክክል ተመልሷል ማለት ነው።
በጣም ጥሩ መምህርት፣ ጥሩ አድርገሽ ነው ያብራራሽልን። ለተማሪዎችም በደንብ እንደተረዱት የበለጠ ግልጽ እንደሆነላቸው አስባለሁ። በጣም ጥሩ ነበረ። እንደው ቅድምም ስናነሳ ተማሪዎች አማርኛን ቋንቋ በማስተማር ውስጥ አንቺ ተማሪዎች ላይ የምታዩን ክፍተት የትኛው ነገር የበለጠ ይከብዳቸዋል የሚለውን እያነሳሽ ነበረ። አዳዲስ ቃላት ይከብዳቸዋል የሚለውን ማለት ነው። እኛም አሁን ብዙ የልጆች ዓለም ቻናል ብዙ ዝግጅቶች አሉ፣ ልጆችን የሚያሳትፉ ከልጆች ጋር ቆይታ የምናረግባቸው ልጆችን የምንጠይቅባቸውና በተለይ የአማርኛ ይሄ ምሳሌያዊ ንግግሮችን ስንጠይቃቸው በጣም በቃ አዝናኝ የሆነ መልስ ነው የሚሰጡትና ብዙዎቹን ነገሮች የሚያውቁም ልጆች አሉ፣ ደግሞ በጣም ከዛ የራቁም አሉና በትምህርት ውስጥ አለ ይሄ ከምን የመጣ ነው ተማሪዎች ብዙም አሁን መጠቀም አገልግሎት ላይ ስለማንጠቀምባቸው ነው። በተረት በምሳሌ ነገሮችን ስለማንገልጽ ነው። እንዴት ታይዋለሽ እንደ መምህር? ያው አሁን ላይ ያው ቅድም እንዳልኩሽ ንግግሮቻችን ሁሉ ተቀይረዋል። ይሄ ማለት ምንድነው? ተበረዝ ምሳሌ አነጋገር የምንጠቀመው ምን ያህሎቻችን ነን? በፊት ያው እናት አባቶቻችን መምህራኖቻችን እንኳን ሲያስተምሩን ትንሽ ትምህርቱ ላይ አስቸጋሪ ስንሆንባቸው ምን ይላሉ? ጨው ለራስ ስትል ጣፍጥ አሊያ ድንጋይ ነህ ብለው ይጥሉሃል ይላሉ። አሁን ላይ ካልተማር ለራስ ስትል ነው የምትማረው እያሉ ነው። አሁን ላይ ግን እቤትስ ምሳሌ አነጋገር ይናገሩናል። ስንጫወት ድሮ እኮ ሲቆጡ ምናምን አብረውን ትንሽ ተጫውተው ልክ ከባህሪያችን ትንሽ ወጣ ስንልባቸው ከልጅ አትጫወት ይወጋሃል በእንጨት ይሉናል። ስለዚህ የምንጠቀምበት መንገድ አሁን ላይ እምብዛም ነው። ቅድም እንዳልኩሽ ተበርዟል ቋንቋዎቻችን። ይሄን ያመጣው ደግሞ ሰዎች ቁጭ ብሎ የሚጫወቱበት ጊዜ የለም። ልጆች ከወላጆቻቸው ጋር ማውራት መወያየት ቀንሷል። እሱ ደግሞ ትልቅ ተጽዕኖ አለው። ስለዚህ ቃላትን፣ ቋንቋ፣ ምሳሌ አነጋገርን የሚዳብረው በንግግር ውስጥ ነው። ምሳሌ አነጋገር አንዱ ንግግርን የምናዳብርበት ምክራችንን የምናጠነክርበት ነው። ስለዚህ የምንጠቀምበት እድሎች አንሰዋል። ሰዎች ውይይት አቁመዋል። ስለዚህ ያ በልጆች ላይ ተጽዕኖ ፈጥሯል። ስለዚህ ቅድም እንዳልኩ ሁሉ ነገር አዲስ ነው የሚሆንባቸው እና ያ ይመስለኛል። በጣም ጥሩ። ስለዚህ ኢቭን ቤት ውስጥም ይሄ እንደ ቤተሰባዊ ጨዋታ ልጆችን እያጫወትን እየጠየቅናቸው ምን እንደሆነ ልናስረዳቸው እንችላለን። እንዳንድ ለቤተሰብም ይሄ ቤተሰባዊ ቅርበትንም ለመፍጠር ልንጠቀምበት እንችላለን በሚገባ። ስለዚህ ብዙ ካለመጠቀማችን የተነሳ ነው ልጆችም ያራቁት ከዚህ ሀሳብ። የእርስ በርስ ተግባቦታችን ቀንሷል። ቤት ውስጥ ያለን ጨዋታ እንደ ቤተሰብ ቁጭ ብለን የምንወያይበት ጊዜ የለም ነው። በዛ መሀል ግን እርስ በርስ እንጨቃጨቅ፣ ቃላቶች ይፈጠራሉ፣ ምሳሌ አነጋገሮች ጣል ይደረጋሉ። ቅድም እንዳልኩሽ አያቶቻችን ምሳሌ አነጋገር ይናገራሉ በጨዋታ ቁጣም መግለጽ ሲፈልጉ ምናምን እና እሱ ነገራችን ያው ቤተሰብ በጣም ብዙ ኃላፊነት አለበት። ኢቭን አሁን ቤት ውስጥ ያሉ የምንጠቀምባቸው እቃዎች፣ ቁሳቁሶች ምናምን በጣም ብዙ ልጆች የማያውቁ አሉ፣ የሚያውቁ እንዳሉ ሆኖ ማለት ነው። ስለዚህ ወላጆች ስራም ስትሰሩ አዳዲስ ነገሮችም ሲኖሩ አገልግሎታቸውን፣ ስያሜያቸውን ለልጆች ማስተማር አንዱ መንገድ ስለሆነ በሱ መልኩ ብታደርጉ ጥሩ ነው እንላለን። እንግዲህ ለዛሬ የተዘጋጁልንን ጥያቄዎች በጥሩ ሁኔታ እያብራራን አራተኛው ጥያቄ ጋር ደርሰናል። የአራተኛውን ጥያቄ ደግሞ ለተማሪዎቻችን እናስታውስና ተመልሰን እንገናኛለን። ተማሪዎች እንግዲህ እናንተም በ800 ላይ ዋይኤን እያስቀደማችሁ ጥያቄዎቹን እየመለሳችሁ መልሶቻችሁን እያደረሳችሁ ነው። አብራችሁን ስለሆናችሁ እናመሰግናለን። አሁንም የአራተኛውን ጥያቄ ተከታትለን ተመልሰን እንገናኝ።
ተማሪዎች የአራተኛውን ጥያቄ አስታውሰን ተመልሰን ተገናኘን። መምህራችን ማብራራቱን እንቀጥል። ተማሪዎች እየሞከሩ ነው። በቀጥታ የስልክ መስመራችን ላይ ተማሪዎችን ለማስገባት እየሞከርን ነው። ተማሪያችን አለ። ሄሎ ሄሎ፣ ማንን በል? ቤተልሔም። ቤተልሔም እንዴት ነሽ? እግዚአብሔር። የዛሬዎቹ ጥያቄዎች እንዴት ናቸው? እንዴት አገኘሻቸው? ቀለሉሽ? ከበዱሽ? ምን ይመስላል? በጣም ቀላል ነው። በጣም ቀሎሻል። መምህር በጣም ታስብላችኋለች፣ ታዝናለች ማለት ነው ለተማሪዎቿ። እስቲ ቀለል ያሉ ጥያቄዎችን ይዤ ልምጣ ብላ ነው። አማርኛ ትምህርት ላይ አንቺ አቀባበልሽ እንዴት ነው? ይቀልሻል? ይከብድሻል? ይቀላል። ይቀልሻል? የስንተኛ ክፍል ተማሪ ነሽ? የስምንተኛ ክፍል። ስለዚህ ይሄ ተምረሹ ያለፍሹም ነው። ከስድስተኛ ክፍል ጀምሮ ያሉ ተማሪዎች ሊመልሱት የሚችሉት ነው ብላለሽ መምህርት። ስለዚህ ጥያቄውን መመለስ ትችያለሽ። እሺ። የአራተኛው ጥያቄ የሚለው ከሚከተሉት ቃላት መካከል ተውዘታሪ ቃል ያልሆነው የቱ ነው? ሀ ተግዳሮት፣ ለ በላ፣ ሐመሩሃ ልብስ፣ መ ምግብ ነው። መልሱ የሚሆነው ሀ ተግዳሮት ነው። ምክንያቱም ተውዘታሪ ቃል የምንለው በህይወት በምንኖር ሁሉ ጊዜ የምንጠቀመው ቃል ነው። ኢተውዘታሪ ደግሞ የምንለው አልፎ አልፎ የምንጠቀመው ነው። ስለዚህ ተግዳሮት የሚለው ደግሞ ኢተውዘታሪ ነው እንጂ ተዘውታሪ አይደለም። ስለዚህ በላ፣ ልብስ እና ምግብ ተዘውታሪ ሲሆኑ ተግዳሮት ደግሞ ችግር የምንለው ደግሞ አልፎ አልፎ የምንጠቀመው ነው ማለት ነው። ስለዚህ መልሳችን ሀሌታ ውሃ ነው ማለት ነው። መምህርት ተማሪያችን በትክክል መልሳለች። ለተማሪያችንስ ያለሽ ሀሳብ አለ? በትክክል ተመልሷል። እንዴት ነው አማርኛ ትምህርት ላይ ያለሽ? ጎበዝ ነኝ ብዬ አስባለሁ። ጎበዝ ነሽ? ምንም ማለት ነው። አይ ጥሩ ነው አይደለ? ስትመልስ ስታብራራ በጣም ጥሩ ነው። እኔም ከዛ ተነስቼ ነበር። ምክንያቱም ገለጻሽ ጥሩ ነው። በዚህ ላይ ደግሞ የንባብ ክህሎትሽን በደንብ ማዳበር ይጠበቅብሻል። ምክንያቱም ፈተናዎቻችንን እንኳን በደንብ መስራትና መረዳት የምንችለው ከንባብ ተነስተን ነው አይደል? ስለዚህ በርቺ። የሚኒስትሪ ተፈታኝ ነሽ አይደል? 8ኛ ክፍል ነኝ ብለሻል። ስለዚህ በደንብ በርቺ ይላል። ጎበዝ። እሺ ቤተልሔም፣ ለሚኒስትሪ እያደረግሽ ያለሽው ዝግጅት ምን ይመስላል? ከጊዜ አጠቃቀም፣ ከአጠናን ዘዴ፣ ሌሎች ተማሪዎችም ከአንቺ የሚማሩት የሚወስዱት ነገር ሊኖር ስለሚችል ማለት ነው። ሚኒስትሪ የ7ና የ8 ስለሚመጣ የቱንም በፕሮግራም አውጥቼ ነው ማለት። ስለዚህ ወደ ኋላም እየከለሽ አሁንም የምትማሪውን እያደረግሽ እየተዘጋጀሽ ነው። ለተማሪዎችስ የምታስተላልፊው መልእክት አለ? ያው ሚኒስትሪ ፈተና ተፈትነን ወይ እንዳይቆጫችሁ በጊዜው ጊዜያችሁ ተጠቀሙ። በጣም ጥሩ። እሺ ቤተልሔም በጣም እናመሰግናለን ስለደወል፣ ስለተሳተፍሽ፣ ሀሳብሽን ስላካፈልሽን በጣም አድርገን እናመሰግናለን። መልካም ጊዜ። እሺ መምህር፣ ተማሪዎቻችን እንግዲህ እንደምታያቸው ነው፣ በጥሩ ሁኔታ እየመለሱ ነው። እስቲ አንቺ ደግሞ የምትጨምሪውን ሀሳብ እንውሰድ። እሺ ጥያቄያችንን ስንመለከተው ከሚከተሉት ቃላት መካከል ተዘውታሪ ቃል ያልሆነው የቱ ነው? ተዘውታሪ ቃል ማለት ምን ማለት ነው ስንል በእለት ተእለት ተግባራችን ላይ ወይም በእለት ተእለት ክንውናችን ላይ የምንጠቀማቸው ናቸው። ያን በዘውታሪ ደግሞ ያልሆኑት የምንላቸው በእለት ተእለት የማንጠቀማቸው በሚዲያ ላይ ወይ በጋዜጣ ላይ ወይ ደግሞ በትልልቅ ቦታዎች ላይ ልንሰማቸው የምንችላቸው ናቸው። ለምሳሌ ተግዳሮት ስንመለከት ተግዳሮትን ከችግር ወይ ደግሞ ከሁኔታዎች አንጻር ተነስተን ነው የምንገልጸው። ሌሎቹን ግን ስንመለከት ሁልጊዜ በጨዋታ ልጆችን ለምሳሌ እንደ ተማሪ እንውሰደውና ልጆች ቁርስ በላ፣ ልብስህ ያምራል፣ ምግብ እንብላ ቢሉ እነዚህ እያንዳንዱን ሁልጊዜ የሚጠቀሟቸው ናቸው ማለት ነው። ተግዳሮትን ግን በልጆች ደረጃ እንኳን ብንወስደው አይጠቀሙትም። እኛም ደግሞ አዘውትረን የምንጠቀመው ቃል አይደለም ማለት ነው። በጣም ጥሩ መምህር። ስለዚህ መልሱ በትክክል። እሺ በጣም አድርገን እናመሰግናለን። ተማሪዎች እንግዲህ ለዛሬ የተዘጋጁልንን 5 የአማርኛ ጥያቄዎች እናንተም እየመለሳችሁ እየተሳተፋችሁ መምህራችንም ማብራሪያ እየሰጠች የመጨረሻው ጥያቄ ጋር ደርሰናል። ለዛሬ ከተዘጋጁልን ጥያቄዎች ውስጥ የመጨረሻውን 5ኛ ጥያቄ ተከታትለን ተመልሰን እንገናኝ።
የአምስተኛው ጥያቄ አስታውሰን ተመልሰን ተገናኘን። መምህርት ማብራሪያችንን መቀጠል እንችላለን። እሺ፣ የአምስተኛው ጥያቄ የአንድን ነገር ምንነት በአይነ ህሊናችን እንድናይ አድርጎ ምስል የሚከስት የድርሰት አይነት የቱ ነው? ድርሰት ምንድነው ብለን እንነሳለን። መጀመሪያ ድርሰት አንድ ጸሐፊ በውስጡ ያለውን ነገር ለሌሎች ማሳወቅ የፈለገውን የሚገልጽበት ነው ወይም የሚጽፈው ጽሁፍ ነው። ስለዚህ የድርሰት አይነቶች አሉ፣ ድርሰቱን ስንጽፍ ማለት ነው። ከነዛ መካከል ስዕላዊ ድርሰት፣ ተራኪ ድርሰት፣ ገላጭ ድርሰትና አመዛዛኝ ድርሰት ነው። ስዕላዊ ድርሰት ምንድነው ስንል የማናየውን ነገር እንዳየነው እንደዳሰስ ነው አድርጎ የሚያሳይ ነው። ልክ አጠገባችን እንዳለ አድርጎ ማለት ነው። ተራኪ ድርሰት ደግሞ የምንለው የነገሮችን ወይም ደግሞ የድርጊቶችን ቅደም ተከተል፣ ለምሳሌ የአንድን ሰው የህይወት ታሪክ በዚህ ዓመተ ምህረት በዚህ ቀን ተወልዶ በእንደዚህ አይነት ትምህርት ቤት ተምሮ ያለውን እያንዳንዱን ቅዳሜ በህይወት ካለ በህይወት እስካለበት ድረስ፣ በህይወት ከሌለ ደግሞ በህይወት እስካለፈበት ድረስ ቅደም ተከተሉን ጠብቆ የምናስኬደው ነው ወይም ደግሞ የምንጽፈው የድርሰት አይነት ነው ማለት። ሶስተኛው ስንመለከት ገላጭ ድርሰት ነው። ገላጭ ድርሰት ደግሞ የአንድን ነገር ምንነቱን፣ አሰራሩን በቅደም ተከተል ነገር ግን በአእምሯችን ውስጥ ምስል የሚፈጥር ነው፣ ምስልን የሚከስትልን ነው ማለት ነው። መጨረሻው ደግሞ ስንመለከት አመዛዛኝ ድርሰት ነው። አመዛዛኝ ድርሰት ደግሞ ሁለትና ከዛ በላይ የሆኑ ነገሮችን በማወዳደር ልዩነታቸውን የምናሳይበት ነው ማለት። ስለዚህ የኛ ጥያቄ ደግሞ የሚለው ምንነትን በአይነ ህሊናችን እንድናይ አድርጎ ምስል የሚከስት ነው ብለን፣ ስለዚህ መልሱ ሀመር ውሃ ገላጭ ድርሰት ነው ማለት ነው። በጣም ጥሩ መምህርት፣ ጥሩ አድርገሽ አብራርተሽልናል። እጅግ አድርገን እናመሰግናለን። እንደው ስለ ድርሰት ካነሳን ላይ ቀር ሀሳቡንም በዛው ጥያቄዎቻችንንም ስለጨረስን ሰዓታችንም ስለሄደ እንደው መጠቅለያም አድርገን የቋንቋ ትምህርት በተለይ የአማርኛ ትምህርት የልጆችን የስነ ጽሁፍ ችሎታ በጣም የሚያግዝ ይመስለኛል እና እንደው አንቺ እንደ መምህርት ችሎታቸውን እንዲያዳብሩ በትምህርት ውስጥ ምን ያግዛቸዋል? በምን መልኩ ታበረታቷቸዋላችሁ? ያው ተማሪዎችን የምናበረታታው አማርኛ ስንባል ያው የሚያደላው ወደ ስነ ጽሁፉ ጋር ተያያዥነት አለው የቋንቋ ትምህርት ስለሆነ ማለት ነው። ስነ ጽሁፍን እንዲያዘጋጁ ደግሞ የራሳቸውን ተሰጥኦ እንዲያወጡ ጽፈው እንዲመጡ እናደርጋለን። በዚህ ያው ሞንትሶሪ ትምህርት ቤትን በደንብ ያሰራቸዋል። ዘወትር ሮብ ሮብ ፕሮግራም አላቸው፣ የቋንቋና ስነ ጽሁፍ ቀን ብሎ የተመደበ። በዛ ላይ ተውኔቶችን ያዘጋጃሉ። የስነ ጽሁፉ መሪ ነኝ ወይም ደግሞ ዋና ተጠሪ ነኝ እና የተለያዩ ድራማዎችን ይሰራሉ፣ ግጥሞችን በራሳቸው አንዳንድ ጊዜ ያው ከመጽሐፍት ጽፈዋቸው በራሳቸው ይዘው ተዘጋጅተው የሚያቀርቧቸው አሉ። አንዳንድ ተማሪዎች ደግሞ ጽፈው ይመጣሉ። ለምሳሌ በወረዳ ደረጃ በክፍለ ከተማ ደረጃ የዋንጫ ተሸላሚ የሆኑ ተማሪዎች አሉ በትምህርት ቤት ውስጥ ማለት ነው። እነዛ ተማሪዎች የበቁት ከስር ጀምሮ ነው። ሁልጊዜ ለህሮብ ህሮብ የግዴታ ተዘጋጅተው ይመጣሉ ማለት ነው። እድል እነሱ ስለመጡ ብቻ ሳይሆን በየክፍሉ የአማርኛ መምህራን በሙሉ እየመረጡ በየሳምንቱ ተራ ይሰጧቸዋል ማለት ነው። ስለዚህ የራሳቸውን ተሰጥኦ እንዲያወጡ ትልቅ እድሉን የሚያመቻቸው ትምህርት ቤቱ ነው ማለት ነው። በጣም ጥሩ መምህር። ስለዚህ መምህራን ተማሪዎቻቸው ያላቸውን ችሎታ እንዲያወጡ ማበረታታት፣ የሰሩትን ደግሞ የሚያቀርቡበትን መድረክ ትምህርት ቤቶች በማመቻቸት ብዙ ነገራቸውን ነው የሚያሳድጉት። የጽሁፍ ችሎታቸውን፣ የንባብ ችሎታቸውን ደግሞ ወጥተው ሰው ፊት ፐርፎርም ሲያደርጉ ደግሞ በራስ መተማመናቸውንም የሚያሳድጉበት ስለሆነ በጣም ብዙ ትምህርት ቤቶች ይህንን ማበረታታት አለባችሁ እንላለን። መምህርት እጅግ አድርገን ነው የምናመሰግነው። በእኔ በኩል በጣም ጥሩ ቆይታ ነበረን። ጥሩ ጥያቄዎችን አዘጋጅተሽልን ተማሪዎቻችንም እየተሳተፉ አንቺን በጥሩ መልኩ እያብራራሽ አብረን ቆይታ አድርገናል። አንቺስ ቆይታችንን እንዴት አየሹ? ደስ የሚል ቆይታ ነበረ። ጥሩ ቆይታ ነው። ተማሪዎቹ መላሾቹ ጥሩ ገለጻ ነበር የሚያደርጉት የነበረው። ይሄ ለተማሪዎች ለልጆች ያው ቴክኖሎጂ ላይ ማተኮራቸው ካልቀረ ሚዲያውን ተጠቅመው ደግሞ የበለጠ እውቀትን ንባብን እንዲያዳብሩ እድልን ያመቻቻል ብዬ አስባለሁ። ጥሩ ቆይታ ነበር። በጣም እናመሰግናለን። እኛ ደግሞ ጊዜሽን ሰውተሽ እዚህ ተማሪዎቻችንን ለማገዝ ስለተገኘሽ በተማሪዎቻችን ስም ከልጆች ዓለም ቻናል ይችን
የምስክር ወረቀት እንሰጥሻለን። አመሰግናለሁ። እናመሰግናለን መምህር። ተማሪዎች እንግዲህ ለዛሬ የነበረን ቆይታ ይህንን ይመስል ነበረ። 5 የአማርኛ ጥያቄዎች ተዘጋጅተው እናንተም እየመለሳችሁ መምህራችንም ጥሩ ማብራሪያ እያደረገች አብረን ቆይታ አድርገናል። ይህን ዝግጅት እንግዲህ በድጋሚ ደግሞ ማክሰኞ 11 ሰዓት ላይ መከታተል ትችላላችሁ። ከዚህ በተጨማሪ ደግሞ በኢቲቪ የልጆች ዓለም የዩቲዩብ ቻናል ላይ የዛሬውን ጨምሮ ሌሎች የመምህር ዝግጅቶችንም ማግኘት ስለምትችሉ የተነሱ ጥያቄዎችን በድጋሚ እየሰራችሁ ማብራሪያዎቹን እያያችሁ ተጨማሪ እውቀትን እንድታገኙ እንጋብዛለን። ለዛሬ የነበረን ቆይታ ይህንን ይመስል ነበረ። ከዝግጅቱ ጋር ቤተልሔም ብርሃኑ ከአስፈጻሚያችን ሜሮን ሙሉጌታ እንዲሁም ከመላው የቀጥታ ስርጭት የስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆየን። ሰላም ሁኑ ተማሪዎች።